በዛሬ ቪዲዮዬ የፊታችሁ ቆዳ ለተሸበሸበባችሁ፣ ፊታችሁ ላይ ብጉር ካለባችሁ፣ ጥቁር ነጠብጣብ ጥሎባችሁ የሄደ የሚያስወግድላችሁ። አያችሁት? ፊቴ ልክ እንደኔ ፊት እንደዚህ የሚያበራ ፊት የሚያበራ ቆዳ እንዲኖራችሁ፣ ፊታችሁ ቆዳ ያለ እድሜያችሁ እንዳይሸበሸብ የሚያደርግ የተሸበሸበ ፊት ውጥር የሚያደርግ ማስክ ነው። ሁላችሁም እንድትጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንደዚህ ፊቴን ፏፍክት ያደረገልኝ ጥርት ያደረገልኝ ማስክ ይዤላችሁ መጥቻለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን ነግራችኋለሁ። ቪዲዮን በላይክ ጀምሩት፣ ላይክ አድርጉት። በመጀመሪያ ደረጃ የምጠቀመው እዚህ ጋር አንድ ማንኪያ ቡና እና በአንድ ብርጭቆ አነስተኛ ብርጭቆ ውሃ ተጠቅሜያለሁ። እሱን በደንብ አርጌ አማስለዋለሁ እስከሚሟማ ድረስ። በቀጣይ ሌሎች ግብአቶች እየጨመርኩኝ ስቴፕ ባይ ስቴፕ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ማየት ነው። ቪዲዮን ላይክ አድርጉት፣ ከወደዳችሁት በቅንነት ላይክ አድርጉት። አያችሁት? በዚህ መልኩ ቡሃና ቡና እስካሁን ድረስ የተጠቀምኩት አንድ ላይ አቀላቅዬ አሁን ቀጣይ ግብአቶች እየጨመርኩ አሳያችኋለሁ። በቀጣይ አንድ ማንኪያ ነሻ ጨምራለሁ። ነሻ የፊታችንን ቆዳ ግሎ እንዲያደርግ የፊታችሁን ጥርት የሚያደርግ የፊታችሁን ቆዳ ያቀላላችሁ። መቅላት የምትፈልጉ ፊታችሁ እንደዚህ ጥርት እንዲል የምትፈልጉ ይሄንን ማስክ ተጠቀሙ። አያችሁት? በዚህ መልኩ በደንብ አድርጌ አማስየዋለሁ፣ አቀላቅየዋለሁ ከነሻውና ከቡናው ጋር። ቡና እንደሚታወቀው የፊታችሁ ቆዳ ጥርት ነው የሚያደርግላችሁ። በተለይ ማዲያት ካለባችሁ ቡና አዘውትራችሁ ፊታችሁ ላይ ተቀቡት። ፊታችሁም ሆነ የጠቆረ ቦታ ተቀቡት። ቡና በነገራችን ላይ ቡና እንኳን አፍልተን እስኪ የቡና ጭላጩ ማለት ነው ጀበና ላይ የቀረ ያፈላችሁበትን እጃችሁ ማሳጅ አድርጉበት። ታምር ነው የምታዩበት። ቡና እንደ ቀላል አትዩት። አያችሁ? በዚህ መልኩ በእሳት ለአንድ ደቂቃ ሰርቼዋለሁ። እሳት ላይ ብዙ አታቆዩት ቶሎ ስለሚደርስ። ምርጥ ክሬም አያችሁት? በዚህ መልኩ ምርጥ ክሬም ሰርቻለሁ። ሌሎች ግብአቶች እየጨመርኩኝ አሳያችኋለሁ። በቤታችሁ ውስጥ ናቹራል የሆነ ቆዳችሁን እንደዚህ መንከባከብ ትችላላችሁ። ውጭ ላይ ፕሮዳክት ገዝታችሁ ከምትጠቀሙ የፊታችሁን ቆዳ ከምታበላሹ በቤታችሁ ውስጥ ምንም አይነት ጉዳት የሌለው ናቹራል የሆነ በእንደዚህ አይነት ግብአት ሰርታችሁ መጠቀም ትችላላችሁ። ብዙ አይነት ነገሮች አሉ ለፊታችን የምንጠቀምባቸው፣ ሩዝ፣ ተልባ፣ አብሽ፣ ብዙ ነገር አለ እና ዛሬ ለየት ባለ መንገድ ነው ለእኔ የጠቀመኝ ነው ማካፍላችሁ። ይህንንም ሰርታችሁ ስትጠቀሙት ነው የምታመሰግኑኝ። 100% ናቹራል የሆነ በቤታችሁ ውስጥ ቀለል ያለ እንደዚህ ሰርታችሁ ቆዳችሁን ፏፍክት ያደርግላችኋል። ይህንን ክሬም ተቀብታችሁ ስትታጠቡት የቆዳችሁ ልስላሴ የቆዳችሁ እንደ መስታወት ነው የሚያበራው፣ ፍክት ነው የሚያደርግላችሁ። ብቻ ሰርታችሁ ስትጠቀሙት ነው የምታዩት ውጤቱን። አያችሁ? በዚህ መልኩ ሰርቼዋለሁ። አሁን በቀጣይ ሌሎች ግብአቶች እየጨመርኩኝ አሳያችኋለሁ። ምርጥ ክሬም እዩት እንዴት አባቱን እንደሚያምር። ከዚህ በፊት የተለያዩ ምርጥ ክሬሞች ሰርቼላችኋለሁ። እነሱንም ማየት የፈለጋችሁ ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ። ብዙ የፀጉር ዘይቶች፣ የፀጉር ማስኮች፣ የፊት ክሬሞች ብዙ ነገር ሰርቻለሁ። ገብታችሁ እዩና ተጠቀሟቸው። ምንም አይነት ጉዳት የሌላቸው። አሁን በቀጣይ በሳህኔን በዚህ መልኩ ጨምረዋለሁ። ሌሎች ግብአቶች እንድጨምር በሳህኔን እንደዚህ ገለብጠዋለሁ። አጠቃቀሙን ነግራችኋለሁ። መጨረሻ ላይ መቼ እንደምትጠቀሙት እንዴት እንደምትጠቀሙት ነግራችኋለሁ። ውፍረቱም ልክ በዚህ መልኩ ነው መሆን ያለበት። ስትቀቡት እንዲያመቻችሁ። ዋው! ሽታው ራሱ ልነግራችሁ አልችልም እንዴት እንደሚጣፍጥ ሽታው ራሱ። ስትቀቡት የፊታችሁ ቆዳ ወዲያው ነው የሚያለሰልስላችሁ። ልስልስ ፏፍክት ነው የሚያደርግላችሁ።
አያችሁት እንዴት እንደ ክሬም እንደሆነ። አሁን በቀጣይ ሌሎች ግብአቶች እየጨመርኩ አሳያችኋለሁ። እዚህ ጋር የምጨምረው የኮኮናት ኦይል ነው የምጨምረው። የኮኮናት ኦይል ይሄንን የሌላችሁ የወይራ ዘይት መጠቀም ትችላላችሁ። ካስተር ኦይል ያላችሁ መጠቀም ትችላላችሁ። አንድ ማንኪያ ነው የምጨምረው። አንድ ማንኪያ በቂ ነው። ግዴታ ነው። ዘይት ጨምሩበት። ፊታችን ቆዳ ልስልስ ነው የሚያደርግላችሁ፣ እንዳይሸበሸብ ያደርግላችኋል። የኮኮናት ዘይት በተለይ ማታ ማታ ስትተኙ ምንም ነገር ከሌላችሁ የኮኮናት ዘይት ብቻ ራሱ መጠቀም ትችላላችሁ። አንድ ማንኪያ ኦሊቬራ ጨምራለሁ። ፍሬሹ ካላችሁ መጨመር ትችላላችሁ። ይሄ ኦሪጂናሉ ነው፣ የተገዛ ነው። ኦሪጂናል ገበያ ላይ የገዛሁት ነው። ከዚህ በፊት እኔ ፍሬሹን ነበረ የምጠቀመው። ዛሬ በዚህ ነው መሰራላችሁ። ለብዙ ጊዜ ይቀመጣል፣ አይበላሽም። ይሄንን ማስክ አንድ ጊዜ ሰርታችሁ ለብዙ ጊዜ ትጠቀሙበታላችሁ። በደንብ አድርገን እናቀላቅላቸዋለን እነዚህን ውህዶች ከኦሊቬሪያ ጋር ልክ ክሬምን እስከሚሆንልን ድረስ በደንብ አድርገን እናደባልቀዋለን። ነግሬያችኋለሁ፣ እንደ ክሬምን መጠቀም ትችላላችሁ። ስለዚህ በደንብ አድርጋችሁ ምቱት። አያችሁት? ዋው! የምር የሚገርም የፊት ክሬም ነው። ሁላችሁም እንድትጠቀሙት እመክራችኋለሁ። አሁን በእቃዬ እንገለብጠዋለሁ። እቃችሁ ንጹህ መሆን አለበት፣ ውሃ እንዳይኖርበት። በደንብ አድርጋችሁ በሶፍት በደንብ አድርጋችሁ አጽዱት ካጠባችሁት በኋላ። አያችሁት? ዋው! ልክ በዚህ መልኩ በእቃችሁ አድርጋችሁ ለብዙ ጊዜ ይጠቅማችኋል። አንድ ጊዜ ሰርታችሁ ለብዙ ጊዜ ይጠቅማችኋል። ደግሞ በየቀኑ ነው የምትጠቀሙት። ይሄ በየቀኑ አሁን እየተቀባሁኝ አሳያችኋለሁ። አያችሁት? አዘጋጅቼዋለሁ። ፊቴ ንጹህ ነው። በንጹህ ፊታችሁ ነው የምትቀቡት። ከተቀባችሁ በኋላ በሳሙና ስለማትታጠቡት ፊታችሁ ንጹህ መሆን አለበት። በሳሙና በደንብ አድርጋችሁ ታጥባችሁ አድርቃችሁ ነው የምትቀቡት። በዋነኝነት ይሄንን ስቴፕ ግዴታ ነው። በንጹህ ፊታችሁ ነው፣ በቆሸሸ ከላብ ጋር ምናምን እንዳትቀቡት። ውጤቱን ማግኘት ከፈለጋችሁ፣ ቆዳችሁ ቅልት እንዲያደርግላችሁ ከፈለጋችሁ፣ ጥቁር ነጠብጣብ ካለባችሁ፣ የጠቆረ ቦታ እንዲለቅላችሁ የፈለጋችሁ በንጹህ ፊታችሁ ነው የምትቀቡት። በደንብ አድርጋችሁ አንገታችሁ ድረስ መቀባት ትችላላችሁ። የጠቆረ ቦታ አንገታችሁ ላይ ከጠቆረ እጃችሁ መቀባት ትችላላችሁ። ተቀብታችሁ እስከሚደርቅ ድረስ አቆይታችሁ መታጠብ ትችላላችሁ። በየቀኑ ደግሞ እንደ ክሬም መጠቀም የፈለጋችሁ ትንሽ እየተቀብታችሁ ማታ ማታ ተቀብታችሁ ታድሩና ጠዋት በሳሙና ነው የምትታጠቡት። አለመታጠብ ከፈለጋችሁ ግዴታ ማታ ማታ ስትተኙ ብቻ ነው የምትቀቡት። ከዛ ጠዋት ስትነሱ በሳሙና ትታጠቡታላችሁ ማለት ነው። አያችሁት ፊቴን እንዴት ፏፍክት እንዳደረገልኝ? ዋው! እዩት የፊቴን ቆዳ። እንግዲህ ምንም አይነት ሜካፕ እኔ ሲጀመር ሜካፕ አልጠቀምም። ምንም አይነት ሜካፕ የለው፣ ክሬም የለው፣ ምን የለው ፊቴ ምንም። ልክ እንደዚህ ነው የሚያደርግላችሁ። ቆዳችሁን እንደነበረ በቃ የህፃን ቆዳ ነው የሚያስመስልላችሁ። ቆዳችሁን ይወጥርላችኋል። የተሸበሸበ ፊታችሁን ካለ ለእናቶቻችሁ ፊታቸው እንዳይሸበሸብ ይሄንን ሰርታችሁ አስቀምጣችሁ ራሳቸው ይጠቀሙታል። አጠቃቀሙን ብቻ ንገሯቸው። በንጹህ ፊታቸው እንዲቀቡት አቆይተው ከዛ መታጠብም ይችላሉ። ፊታችሁ እንደዚህ ግሎ እንዲያደርግ ያደርግላችኋል። ፊታችሁ ፋፍክት ነው የሚያደርግላችሁ። የምር እኔ ከበፊት ቆዳዬና ከአሁን ቆዳዬ እዩት። እጄ ራሱ ማለት ነው። እኔ እጄንም እቀባለሁ አንገቴንም። አሁን ለእናንተ እኔ ሂጃብ ማድረግ ስላለብኝ ለእናንተ ሳሳያችሁ ሂጃብ እያረኩ ነው ግዴታ ስለሆነብኝ እና ግዴታዬም ነው እና እናንተ ግን አንገታችሁ ድረስ በደንብ አርጋችሁ ተቀቡ። በተለይ ኢትዮጵያ ያላችሁ ፊታችሁ ላይ ፀሐይ የሚነካችሁ እንደዚህ ተቀብታችሁ ቆዳችሁን መንከባከብ ትችላላችሁ።
የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ በአዲስ ቪዲዮ መጣላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ላይክ አድርጉ።